ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ባለ ሁለት ሆሄ ቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተውም የአማርኛ ፊደላትን ለመለየት ያስችለን ዘንድ ድምፃቸውንና ቅርጻቸውን በማውጣት ይሆናል ማለት ነው። ከእርሱ ላይ መግለጥ እንደተሞከረው የአማርኛ ባለ ሁለት ሆሄ ቃላት ምስረታ ይላል ማለት ነው። ወደ ያዝነው ወደ ትምህርታችን ከመሄዳችን በፊት ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ። እሺ ወደ ትምህርታችን ስንቀጥል ይቺ ማናት? እስኪ ከናንተ እሺ የማን ዝርያ ናት? ይቺ የጠ ስንተኛ ፊደል ናት? የጠ የመጀመሪያዋ ማለት ነው። ጠ ይቺስ? ይቺም የጠ ዝርያ አራተኛዋ ማለት ነው። ድምጿ ማን ብለን እንጠራታለን? ጣ ማለት ነው። ጣ ስናነበው ጠጣ ጠጣ የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ ይቺስ? ይቺ ማናት? ይቺ የለ ዝርያ አራተኛ ፊደል ድምጿን ላ ብለን እንጠራታለን ማለት ነው። ይቺስ? ይቺ የከ የመጀመሪያ ፊደል ከ አንድ ላይ ላከ ላከ። ከዚህ ስንመጣ ይቺስ? ሁለቱም የመጀመሪያ ፊደል ወይም አንደኛ ፊደል ናቸው ማለት ነው። ይቺ ሰ ይቺስ? ጠ አንድ ላይ ሰጠ ሰጠ። ከዚህ ስንመጣ ይቺ የአ የመጀመሪያ ፊደል አ። እስኪ ይቺ ከእናንተ እሺ ማናላችኋት? እሺ የጠ አራተኛ ፊደል ጣ ካላችሁ በትክክል በአንድ ላይ ስናነበው ምን ይላል? አጣ አጣ። ከዚህ ስንመጣ ይቺ የከ የመጀመሪያ ፊደል ከ። እስኪ ይቺ ከእናንተ እሺ ይቺ የሰ አራተኛ ፊደል ድምጿን ሳ ብለን እንጠራታለን ማለት ነው። በአንድ ላይ ስናነበው ይቺ ከ ናት ብለናል። ይቺ ሳ በአንድ ላይ ከሳ ከሳ። ከዚህ ስንመጣ ይቺ የወ የመጀመሪያ ፊደል ወ። ይቺስ? ይቺ የማን ዝርያ ናት? ይቺ የቀ ዝርያ አራተኛ ፊደል ማለት ነው። ድምጿ ቃ እንላታለን። በአንድ ላይ ወቃ ወቃ። ከዚህ ስንመጣ ይቺ የጸ የመጀመሪያ ፊደል ጸ። ይቺስ? እስኪ ከእናንተ ይቺ የማን ዝርያ ናት? ይቺ የነ ዝርያ ማለት ነው። ስንተኛ ፊደል ማለት ነው? አራተኛ ፊደል ና። አንድ ላይ ጸና ጸና። ይቺስ? ይቺ ማናት? ይቺ የጠ አራተኛ ፊደል የጠ አራተኛ ፊደል ሆና ድምጿ ከጠፋን አራተኛ ፊደል መሆኗን ከለየን በኋላ ቆጥረን መድረስ ማለት ነው። ለምሳሌ ያው ጠ ጡ ጢ ጣ ብለን አራተኛ ፊደል መሆኗን እናውቃለን ማለት ነው። ጣ። ይቺስ? ይቺ የነ አራተኛ ፊደል የነ አራተኛ ፊደል ማን ብለን እንጠራታለን? ቆጥረን ስንደርስባት ና ማለት ነው። ና አንድ ላይ ጣና ጣና። በዚህ መልኩ ከተለማመዳችሁ ፊደላቶችን ጎበዝ አንባቢና ጻፊ መሆን ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ የአ የመጀመሪያ ፊደል አ። ይቺስ? ይቺም የለ የመጀመሪያ ፊደል ለ። በአንድ ላይ ስናነበው ይቺ አ ናት ብለናል። ይቺ ለ ብለናል። በአንድ ላይ አለ አለ። ከዚህ ስንመጣ ይቺ ማናት? ይቺ የሰ የመጀመሪያ ፊደል ሰ። ይቺስ? ይቺ የፈ ሶስተኛ ፊደል። እስኪ ቆጥረን እንድረስባት። ይኸው ፈ ፉ ፊ ፊ ናት ማለት ነው። ፊ። ስለዚህ ይቺ ሰ ይቺ ፊ ስናነበው
ሰፊ ሰፊ። ከዚህ ስንመጣ ይቺ የፈ የመጀመሪያ ፊደል ፈ ይቺስ ይቺ የማን ዝርያ ናት? ይቺ የተ ዝርያ አራተኛ ፊደል ማለት ነው። ታ በአንድ ላይ ፈታ ፈታ። ይቺስ ማናት? ይቺ የመ አራተኛ ፊደል ድምጿን ማን ብለን እንጠራዋለን? ማ ማ። ይቺስ ይቺ የረ ስንተኛ ፊደል ናት? የረ ስድስተኛ ፊደል። የረ ስድስተኛ ፊደል ሆና ድምጿ ከጠፋን መቁጠር ማለት ነው። ረ ሩ ሪ ራ ሬ ር ብለን እንቆጥራለን። ስለዚህ ር ናት ማለት ነው። ስድስተኛ ፊደል ማለት ር። በአንድ ላይ ይቺ ማ ብለናል፣ ይቺ ር ብለናል። በአንድ ላይ ስናነበው ማር ማር። ከዚህ ስንመጣ ይቺ የሃ ሰባተኛ ፊደል ሆ ይቺስ ይቺ የተ ስንተኛ ፊደል ናት? የተ አራተኛ ፊደል ታ አንድ ላይ ሆታ ሆታ። ከዚህ ስንመጣ ይቺ የጨ የመጀመሪያ ፊደል ጨ ይቺስ ይቺ የሰ የመጀመሪያ ፊደል ሰ አንድ ላይ ጨሰ ጨሰ። ይቺስ ይቺ የገ የመጀመሪያ ፊደል ገ ይቺስ የነ አራተኛ ፊደል ና በአንድ ላይ ገና ገና። ይቺስ ይቺ የገ የመጀመሪያ ፊደል ገ ይቺ ማናት? ይቺ የበ የአራተኛ ፊደል ማለት ነው። ባ አንድ ላይ ገባ ገባ ገባ። እዚህ ስንመጣ ይቺስ ማናት? እሺ እናንተን ግምት አስቀምጦ እስከዛ በኦንላይን መማር ለምትፈልጉ ሁሉ ሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ የትኛውን ቦታና ጊዜ ሳይገድባችሁ በቀላል መንገድ ጎበዝ አንባቢ ጸሐፊ መሆን ትችላላችሁ። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ደውላችሁ አናግሩን። ጎበዝ አንባቢና ጸሐፊ መሆን እንድችሉ አድርገን እናስተምራችኋለን ማለት ነው። ወደ ያዝነው ወደ ትምህርታችን ስንሄድ ይቺ ማናት? ይቺ የረ ሁለተኛ ፊደል ማለት ነው። ድምጿ ማን ብለን እንጠራታለን? ብንቆጥረው ረ ሩ ሩ ማለት ነው። ሩ። ይቺስ ይቺ ማናት? ይቺ የጨ ዝርያ አራተኛ ፊደል ጫ በአንድ ላይ ሩጫ ሩጫ። ከዚህ ስንመጣ ይቺ የወ የመጀመሪያ ፊደል ወ ይቺስ የፈ ስድስተኛ ፊደል ፍ በአንድ ላይ ምን ሆነ ማለት ነው? ይቺ ወ አልናት። ይቺን ፍ በአንድ ላይ ወፍ ወፍ። ከዚህ ስንመጣ ይቺ የበ ሶስተኛ ፊደል ቢ ይቺስ የረ አራተኛ ፊደል ራ በአንድ ላይ ቢራ ቢራ ቢራ። ከዚህ ስንመጣ ይቺ የወ ሁለተኛ ፊደል ው ይቺስ ይቺ የሸ ስንተኛ ፊደል ማለት ነው? የሸ አራተኛ ፊደል። እስኪ ድምጿን ቆጥረን ስንደርስባት ሸ ሹ ሺ ሻ። ስለዚህ ሻ ናት ማለት ነው። ሻ። ስለዚህ ይቺ ው ይቺ ሻ አንድ ላይ ውሻ ውሻ። ከዚህ ስንመጣ ይቺ የለ አራተኛ ፊደል ድምጿን ምን ማለት ነው? ቆጥረን መድረስ ማለት ነው። የለ አራተኛ ፊደል ላ ናት ማለት ነው። ላ። ይቺስ የመ ስድስተኛ ፊደል ም በአንድ ላይ ላም ላ። ከዚህ ስንመጣ ይቺስ የለ የመጀመሪያ ፊደል ለ ይቺ የመ አራተኛ ፊደል ድምጻቸው ከጠፋን ቆጥረን ማድረስ ማለት ነው። ማ አንድ ላይ ለማ ለማ። ይቺስ ይቺ የጠ የመጀመሪያ ፊደል ጠ ይቺስ የጠ አራተኛ ፊደል ጣ አንድ ላይ ጠጣ ጠጣ። ይቺ የሰ ሁለተኛ ፊደል ሱ
ይቺ ይችስ ይቺም የሰ ስድስተኛ ፊደል ስ አንድ ላይ ይቺ ሱ ብለናል። ይቺ ስ ስናነበው ግን ምን ይሆናል ማለት ነው? ሱስ የሚል ባለ ሁለት ሆሄ ቃል ይሰጠናል ማለት ነው። ከዚህ ስንመጣ ይቺ የበ የመጀመሪያ ፊደል በ ይቺ የለ የአራተኛ ፊደል ድምጿ ማለት ነው ላ አንድ ላይ በላ በላ። ይቺስ ይቺ የጠ የመጀመሪያ ፊደል ጠ ይቺ የነ አራተኛ ፊደል ና አንድ ላይ ጠና ጠና። ከዚህ ስንመጣ ይቺ የጠ የመጀመሪያ ፊደል ጠ ይቺ የለ ስድስተኛ ፊደል ል አንድ ላይ ጠል ጠል። ይቺስ ይቺ የመ አራተኛ ፊደል ማ ይቺ የለ የመጀመሪያ ፊደል ለ አንድ ላይ ማለ ማለ። እዚህ ስንመጣ ይቺስ የለ ሁለተኛ ፊደል ሉ ይቺስ የሰ ሶስተኛ ፊደል ሲ በአንድ ላይ ሉሲ ሉሲ። ይቺስ ይቺ የወ አራተኛ ፊደል ዋ ይቺስ ይቺ የለ የመጀመሪያ ፊደል ለ በአንድ ላይ ዋለ ዋለ። ይቺ የደ ሁለተኛ ፊደል ዱ ይቺስ ይቺ የበ አራተኛ ፊደል ባ በአንድ ላይ ዱባ ዱባ። ይቺ የወ አራተኛ ፊደል ዋ ይቺ የገ አራተኛ ፊደል ጋ በአንድ ላይ ዋጋ ዋጋ። ይቺ የሸ የመጀመሪያ ፊደል ሸ ይቺ የጠ የመጀመሪያ ፊደል ጠ በአንድ ላይ ሸጠ ሸጠ። ይቺ የገ አራተኛ ፊደል ጋ ይቺ የሸ አራተኛ ፊደል ሻ በአንድ ላይ ጋሻ ጋሻ። ይቺ የወ የመጀመሪያ ፊደል ወ ይቺ የገ አራተኛ ፊደል ጋ በአንድ ላይ ወጋ ወጋ። ከዚህ ስንመጣ ይቺስ ማናት? ይቺ የደ ሁለተኛ ፊደል ዱ ይቺስ የረ ስድስተኛ ፊደል ር አንድ ላይ ዱር ዱር ብለን መሰረትነ ማለት ነው። እሺ አማርኛም በቀላል መንገድ ጎበዝ አንባቢና ጸሐፊ መሆን ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። በየትኛውም ሰዓት ቀንም ማታም ሌትም 24 ሰዓት ሙሉ እናንተ በተመቻችሁ ሰዓት በቀን 1 ሰዓት በመመደብ የስራ ሰዓታችሁን በማይጋፋ መልኩ መማርና መከታተል ትችላላችሁ ማለት ነው። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ወይም እናንተ መማርና መከታተል ለምትፈልጉ ሁሉ ህፃናትን ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራችኋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች በቴሌግራም በዙም ደውላችሁ አናግሩን። ጎበዝ አንባቢና ጸሐፊ መሆን እንድችሉ አድርገን እናስተምራችኋለን። ለዛሬ ይዘንላችሁ የመጣነ ቪዲዮ ወይም ትምህርት ይሄን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመ